በኢትዮጵያ ግጭትና አለመረጋጋት በተከሰተ ቁጥር የተለያዩ ፍላጎቶች ያሏቸው የውስጥና የውጭ ኃይሎች መጠቀሚያ ያደረጉት ነው። በሀገሪቱ የሚፈጠሩ ግጭትና አለመግባባቶች ለውጭ ኃይሎች መጠቀሚያ እንዳይሆኑ ችግሮችን ቅድሚያ በውይይት መፍታት ይገባል ተባለ። በከባድ የሙቀት መጠን ሲፈተኑ የሰነበቱት የዓለም ሀገራት ወደ አስፈሪ የጎርፍ ማዕበል ተሸጋግረዋል። አብራችሁን ቆዩ። እነዚህንና ሌሎች ጉዳዮችን ይዘናል። አብራችሁን ቆዩ። በገንዘብ ሚኒስቴር የተመራ የልኡካን ቡድን በአፋር ክልል በዱብቲ ወረዳ የአረንጓዴ አሻራና የአቅመ ደካማ ማህበረሰብ ክፍሎችን ቤት የማደስ መርሃ ግብርን አስጀምሯል። በመርሃ ግብሩ ላይ የገንዘብ ሚኒስትሩ አቶ አህመድ ሽዴን ጨምሮ የክልሉ ርዕሰ መስተዳድር አወል አርባና የክልሉ አፈ ጉባኤ ወይዘሮ አሲያ ከማል እንዲሁም ከፍተኛ የክልሉ አመራሮችም ተገኝተውበታል። የአፋር ክልል ርዕሰ መስተዳድር አወል አርባ አረንጓዴ አሻራ ለአፋር ህዝብ በክልሉ እየተደጋገመ የሚከሰተውን ድርቅና ተዛማጅ ተጽዕኖዎችን ለመቋቋም የሚያስችል ስለመሆኑም ገልጸዋል። የገንዘብ ሚኒስቴር አቶ አህመድ ሽዴም ክልሉ ሰፊ የተፈጥሮ ሀብት ያለውና ምቹ የንግድ ኮሪደር ላይ የሚገኝ በመሆኑ የክልሉ መንግስት ለጀመራቸውና ለሚያከናውናቸው የልማት ስራዎች መንግስት ድጋፍ እንደሚያደርግ ተናግረዋል። ዘገባው የሪፖርተራችን አሊሚር ራህሙሳ ነው። ኃይል የተጋጩ ወገኖችን አያስታርቅም። ሰላማዊ ውይይት ነው። ህዝባችን አገራችን በምን ጎዳና ትሄድ በሚል ብሔራዊ ውይይት አድርገን ተወያይተን ትልቅ ውይይት ብሔራዊ አድርገን እንዴት አድርገን አገራችን ወደፊት እንምራት ብለን ነው መገናኘት ያለብን። ስልጣኔ ያለው በልዩነቶች መሃል በቀለምም በሐሳብም እቺ ሀገር ባለብዙ ችግሮችና ባለብዙ መፍትሄ ናት። የሚያስፈልገው መምራት የምትፈልግ ከሆነ ለዚያ ችግርና ለዚያ የተለያዩ መፍትሄዎች የሚመጥን ልብ ይዞ መምጣት የተለያዩ ሐሳቦች የተለያዩ ቫልዩስ እንዴት ወደ አንድ አምጥተን ለሀገር ግንባታ እንጠቀምባቸዋለን የሚለው ነገር በዝርዝር ወደ ምን መለከታቸው ጉዳዮች ስንሻገር በኢትዮጵያ ግጭትና አለመረጋጋት በተከሰተ ቁጥር የተለያዩ ፍላጎቶች ያሏቸው የውስጥና የውጭ ኃይሎች መጠቀሚያ ሲያደርጉት ይስተዋላል። በቅርቡ እንኳን በሰሜኑ ኢትዮጵያ የተከሰተውን ጦርነት ተከትሎ በዜጎች ላይ ከተከሰተው ቁሳዊ እንዲሁም ሰብአዊ ኪሳራ በተጓዳኝ በርካታ አካላት ፍላጎት ያላቸው አካላት የተሳተፉበት እንደነበርም ይታወሳል። በዚህ ጉዳይ ላይ ተሟስ ኃይሉ ተከታዩን አዘጋጅቷል። በኢትዮጵያ ምድር ከዚህ ቀደም የውጭ ወራሮችን ለመመከትም ሆነ በርስ የስልጣን ትግል በርካታ ጦርነቶች ተደርገዋል። እንዳለመታደል ሆኖ በቅርቡ እንኳን በሰሜን ኢትዮጵያ ተካሂዶ የነበረውን ጦርነት ተከትሎ የንጹሃን ደም በከንቱ ፈሷል። የሀገርና የዜጎች ንብረትም ወድሟል። አለፍ ሲልም ክቡር የሆነው የሰው ልጅ ህይወት ተቀጥፏል። ይህን ኢትዮጵያውያን አንብበው ሳይሆን በአንድም በሌላ መልኩ የጦርነቱ ገፈት ቀማሽ በመሆን አስከፊውን ጊዜ ያለፍን ብለው የሰላምን አየር በቅጡ እንኳን ማጣጣም አልጀመሩም። ሰላም ሲጠፋ ማረስ፣ መነገድ፣ መማር፣ ከቦታ ወደ ቦታ መንቀሳቀስን የመሳሰሉት የሰላም ትሩፋቶች ይጠፋሉ። በመተካቸውም እልቂትና ውድመት ይተካል። ለኢትዮጵያ ልማትና እድገት መዋል የሚገባው የሰው ኃይል ሀብትና ጊዜ በከንቱ ይባክናል። በአንድ ሀገር ግጭትና ጦርነት በፍጥነት መቋጫ ካላገኘ ለሀገር ህልውና መዘዙም የትየለሌ ነው። ጦርነት በሚካሄድባቸው አካባቢዎች በዜጎች ላይ የሚደርሰው ሞት፣ የአካልና የስነ ልቦና ጉዳት፣ መፈናቀል፣ የንብረት ውድመትና ማህበራዊ ቀውስ የሚያስከትለው ጠባሳ በቀላሉ የሚገላገሉትም አይደለም። ከዚህ በተጨማሪ ሀገራዊ ኢኮኖሚው መንገዳገዱ አይቀሬ ነው።
በዚህ ላይ ደግሞ የኑሮ ውድነቱ ሊቋቋሙት የማይችሉት ባላጋራም ይሆናል። በሌላ በኩል ግን በተዳከመ የምጣኔ ሀብት ስርዓትና ሀገር የተለያዩ ፍላጎት ያላቸው የውስጥና የውጭ አካላት ጣልቃ ገብነትም በጦርነትና በግጭት ወቅት በከፍተኛ ሁኔታ ይጨምራል። ኢትዮጵያ ደግሞ በምስራቅ አፍሪካ ቀጠና ያላትን ተሰሚነትና ስትራቴጂያዊ አቀማመጥ የማይዋጥላቸው አካላት ሀገር ውስጥ ግጭትና አለመረጋጋት በተፈጠረ ቁጥር ሰርግና ምላሻቸው መሆኑም አይቀሬ ነው። ታዲያ ዜጎች ሀገራቸው ከጦርነትና ግጭት በፍጥነት እንድትወጣ መላ መፈለግ ካልቻሉ ግጭትና ጦርነት የዜጎችን ሕይወትና ሀብት ብቻም ሳይሆን የሀገር ህልውናንም ከፍተኛ አደጋ ይደቅንበታል። ጦርነት እንደ ኢትዮጵያ ላሉ ሀገራት ሊያተርፍ የሚችለው ነገር የመረረ ድህነትና ኋላ ቀርነት ብቻ ይሆናል። እንደ ኢትዮጵያ ላሉ ከድህነት አረንቋ ለመላቀቅ ትግል ለሚያደርጉ ሀገራት ከግጭትም ሆነ ከጦርነት አስተሳሰብ ውስጥ መውጣት እንዲሁም ጦርነትን መጸየፍ ለነገ የማይሉት የቤት ስራቸው ሊሆን ይገባል። በተመሳሳይ ጉዳይ በሀገሪቱ የሚፈጠሩ ግጭትና አለመግባባቶች ለውጭ ኃይሎች መጠቀሚያ እንዳይሆኑ ችግሮችን በቅድሚያ በውይይት መፍታት ላይ ትኩረት ማድረግ ይገባል ተባለ። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት ፕሮፌሰር አደም ካሚል ችግሮችን በሰላማዊ መንገድ እንዲፈቱ የፖለቲካ ኃይሎች፣ የሃይማኖት ተቋማትም ሚናቸው ከፍተኛ ስለመሆኑ ተናግሯል። ባልደረባችን ቤተልሔም ጥጋቡ ከፕሮፌሰር አደም ካሚል ጋር ቆይታ አድርጋለች። ፕሮፌሰር አደም ካሚል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ የውጭ ግንኙነት አማካሪ፣ ቅድሚያ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ መድረኩ በማመቻቸት። ግጭቶች፣ አለመግባባቶች ሲፈጠሩ ለሰላም ቅድሚያ በመስጠት በኩል ምን ድረስ መሰራት አለበት የሚለውን እንመልከት። መጀመሪያ ግጭቶች እንዲፈጠሩ በር መክፈት የለብንም። ጦርነት ምንጊዜም ጥሩ ውጤት የለውም፣ እጅግ በጣም አደጋ ነው። ስለዚህ እኛ ይሄን በር መክፈታችን ለመሳሪያ ነጋዴዎችና ኩባንያዎች በር መክፈት አጀንዳ ሊሆን ይችላል። አንዱ ይሄ ነው። ሁለተኛ ለዚች ሀገር ሰላም መረጋጋት ለማይሹ አካላትም በር መክፈት ይሆናል። በሀገራችን ድህነትን ኋላ ቀርነትን ለማጥፋት የምናደርገው ጥረት በተለይ በዘመነ ግብርና በሬጉሌሽን ተጠቅመን ኢንቨስተሮችን ጋብዘን ቱሪስቶቹን ጋብዘን የዚች ሀገር የውጭ ምንዛሬ የምታገኝበትን የሥራ አጥነትን የምትቀርፍበትን የኑሮ ውድነትን የምትቀርፍበትን መድረክ ልናመቻች በተቃረብንበት ሰዓት ላይ አሁንም ሌላ ሙከራ ሊደረግብን ስለሚችል እንደ መንግስትም እንደ ህዝብም እንደ ሃይማኖት መሪዎችም እንደ ትውልድም ይሄን ነገር በደንብ አድርገን መገንዘብ ስላለብን የሰላሙ ጉዳይ እጅግ በጣም ወሳኝ ነው የምንልበት ጊዜ ደርሰናል። ወደ ግጭት ወደ አለመግባባት የሚገቡ አካላት ችግሮቻቸውን በውይይት መፍታት እንዲችሉ በጠረጴዛ ዙሪያ ተቀምጠው መነጋገር እንዲችሉ ከማን ምን ይጠበቃል ይላሉ ፕሮፌሰር? ስለዚህ ችግሮች ሊከሰቱ ይችላሉ። አሁን ዋናው መሰረታ ሐሳቡ የሀገር ጉዳይ ነው። የ120 ሚሊዮን ህዝብ ጉዳይ ነው። የግለሰብ የብሔር የተወሰኑ አይደለም። እዚህ ሀገር የሚነሳ እሳት ሁሉንም ነው የሚበለው። ሙስሊም ክርስቲያን አይልም፣ ጉራጌ አይልም፣ ብሔር አይልም፣ አይለይም ሁሉንም። ለዚህ ጥንቃቄ አድርገን የዚችን ሀገር ሰላም አንድነት በመወያየት በድርድር መፍታት አለብን። ሰላም ብናሰፍን ሌላው መጥቶ እኛ ጋር ሰላም ፍለጋ የሚኖርባት ሀገር ነች። ስለዚህ ለዛ በባለቤትነት መያዝ አለብን። እዚህ ላይ ፖለቲካ መሪዎችም የሃይማኖት መሪዎችም ትልቅ ሚና ይጠብቃቸዋል። ሚዲያውን በዛው አይነት ሊሰራ ይገባል። የትምህርት ቤቶች፣ ዩኒቨርሲቲዎች ወደዚህ አተኩረው ሁሉም የቤት አጀንዳ ወቅታዊ አጀንዳ አድርጎ ሊነጋገርበት ሊዋይበት የሚያስፈልግበት ጊዜ ደርሰናል እላለሁኝ። ይሄን የምለው እኔ ከውጭ ካደረጉት የ27 ዓመት ቆይታ ውጤት ነው። በገልፍ የተከሰቱን ጦርነቶች በሙሉ አቃቸዋለሁ። መነሻቸውም መድረሻቸውም ሁሉም እልቂት ነው ያስከተሉት፣ ሁሉም መሰደድ ነው ያስከተሉት እና ያ ነገር በአገሬ እንዲደገም ደግሞ ፍላጎት የለኝም። ጥሩ። የሃይማኖት ተቋማት፣ የሀገር ሽማግሌዎች የሰላም መደፍረስ በሚያጋጥም ጊዜ ሚናቸው ምን መሆን አለበት? እነሱም እኮ በሰላም አይኖርም። ገበሬው ያጣውን ሰላም፣ ነጋዴው ያጣውን ሰላም የሃይማኖት መሪዎች አባቶች ሊያገኙት አይችሉም። ሰላም ከደፈረሰ ሁሉንም የሁሉን ቤት ያንኳኳል። ስለዚህ ያ ከመምጣቱ በፊት ባላቸው መድረክ ህዝቡን ባለበት ሁኔታ እየሄዱ እነሱ ጋር የሚመጣውን አይደለም መምክር መስጠት፣ ትምህርት መስጠት። እነሱ ከቤታቸው ከቤተ ክርስቲያኑ ከመስጊዱ መውረድ አለባቸው። ሰማሽ? ደግሞ ቴክኖሎጂ አሁን ክፍት ነው። የሚያስተላልፉት መልእክት ወደ ሰላም፣ ወደ አንድነት፣ ወደ ህብረት የሚመጣ
ሜሴጅ ምልክት ማስተላለፍ አለባቸው። በአንድ ለኢትዮጵያ መቆም አለባቸው። ትምህርታቸውን፣ ምክራቸውን ማስፈን አለባቸው፣ ማስተራጨት አለባቸው። ይሄ ከወቅታዊ ሁኔታ አንገብጋቢ ወሳኝ አጀንዳ ነው ብዬ ነው የማየው በበኩል። ፕሮፌሰር አደም ከሚል ለነበረን ቆይታ ለቃለ ምልልሱን ፈቃደኛ ስለነበሩልን በድጋሚ አመሰግናለሁ። እኔም አመሰግናለሁ። ሰላም መረጋጋት ይብዛል ሀገራችን። ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙ ተመልካቾቻችን። ከፍታ በኋላ ስንመለስ የድሬዳዋ ህዝብና የኢትዮ ጅቡቲ የምድር ባቡር ምንና ምን ናቸው? በዚህ ጉዳይ ላይ ያዘጋጀነው ዘገባ ይኖረናል። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ፣ ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከተለያዩ አካባቢዎች በቀጥታ ሪፖርተሮቻችን ገብተው መረጃ ወደሚሰጡበት የቀጥታ ስርጭት መርሃ ግብራችን ነው የምናመራው። በሁለት ጉዳዮች ላይ ሪፖርተሮቻችን ይጠብቀናል። የመጀመሪያው ጉዳያችን ሪፖርተራችን ጌታቸው ይግዛው የደቡብ ኮሪያው የውጭ ጉዳይ ሚኒስትር አዲስ አበባ ይገኛሉ። በዚህ ጉዳይ ላይ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በጋራ በመሆን መግለጫ ሰጥተዋል። እንዲሁም ደግሞ የኢትዮጵያ ኤሌክትሪክ ኃይል መግለጫ ሰጥቷል። የመግለጫው ትኩረቶች ምንድናቸው የሚለውን ሪፖርተሮቻችን ይነግሩናል። ቀዳሚ የምናደርገው የኤሌክትሪክ ኃይል መግለጫን ይሆናል። በአመቱ ከ350 ሺህ በላይ ደንበኞች አዲስ ኤሌክትሪክ ተጠቃሚ ማድረጉን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የአገልግሎቱ ዋና ስራ አስፈጻሚ ሽፈራው ተሊላ ዛሬ በሰጡት መግለጫ 125 የገጠር ከተሞችም የኤሌክትሪክ እንዲያገኙ መድረሱን ገልጸዋል። አገልግሎቱን የተሻለ ለማድረግም በየጊዜው የሚፈጠሩ የጸጥታ ችግሮችና ደካማ መሰረተ ልማት እንቅፋት ሆኖብኛል ሲል በመግለጫው ላይ አስታውቋል። በቀጣይ ዓመትም ተቋሙ 3 ቢሊዮን ብር በመመደብ የኤሌክትሪክ መሰረተ ልማቶችን ለማሻሻል እንደሚሰራ ገልጿል። መግለጫውን የተከታተለው ሪፖርተራችን አዝመራው ሞሴ ነው። ተጨማሪ መረጃዎችን ይሰጠናል። ጤና ይስጥልኝ አዝመራው፣ እንደምን ውለሃል? እስኪ በዚህ መግለጫ ላይ ቀደም ሲል በዘገባው ላይ ከተጠቀሱት ጉዳዮች ባሻገር የኤሌክትሪክ ኃይል ያነሳቸው ሌሎች አገልግሎት ያነሳቸው ሀሳቦች ምንድናቸው? አመሰግናለሁ። እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ዛሬ የ2015 ዓመተ ምህረትን የበጀት አፈጻጸምና ቀጣይ የ2016ን ምን ስራዎች ይሰራሉ የሚለውን ጉዳይ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሊላ ናቸው። በዋናነት እንግዲህ የመግለጫው ዋና ነጥብ በ2015 ምን ስራዎች ተሰሩ፣ ምን ችግሮች ነበሩ የሚሉትን ያካትታል። እንደ ዋና ስኬት ተብለው የተለዩት ወደ 353 ሺህ አካባቢ ዜጎች በአዲስ መልኩ የኤሌክትሪክ ተጠቃሚ መሆናቸው፣ እንዲሁም 125 የሚደርሱ የገጠር ቀበሌዎች በኤሌክትሪክ ተደራሽነት መካተታቸውና ኤሌክትሪክ ማግኘታቸው በዋናነት ተጠቅሷል። እንዲሁም በአንዳንድ ከተሞች በተለይ በዋና ዋና ከተሞች አዲስ አበባን ጨምሮ የኤሌክትሪክ መሰረተ ልማቱን ለማሻሻል የተሰሩ ስራዎች በዋናነት ስኬታማ እንደነበሩ ተገልጿል። የበጀት አሰባስቡም ቢሆን ወደ 37 ቢሊዮን ብር አካባቢ ለመሰብሰብ አቅዶ 35 ቢሊዮን ብር አካባቢ መሰብሰብ መቻሉንና ይህም ከባለፉት የበጀት
ከማሰባሰብ ሂደቶች አንጻር የተሻለ እንደነበር በመግለጫው ተነስቷል ማለት ነው። መቅደስ ሌላ ጉዳይ እንደ ተግዳሮት የተነሳው የመሰረተ ልማት ብዙ ዓመት ያገለገለ መሰረተ ልማት የያዘ በመሆኑ ተቋሙ እነዚህ መሰረተ ልማቶች እዛም እዚህም እየተበጣጠሱና በዛ ላይ ደግሞ ስርቆት በተለያዩ አካባቢዎች የተበራከተባቸው ስለነበሩ መሰረተ ልማቱ ለኃይል መቆራረጥ ትልቅ እንቅፋት ሆኖ እንደነበር ተገልጿል። እንዲሁም እነዚህ መሰረተ ልማቶች መልሶ ወደ ስራ ለማስገባት ደግሞ ሰፊ በጀትና መዋዕለ ንዋይ የሚጠይቅ በመሆኑ በተገቢው መልኩ ስራዎችን ለመስራት ተቸግረናል ነው ያለ ተቋሙ። ይህንንም በቀጣይ ማሻሻል እንደሚገባ በአቅጣጫቸው አንስተዋል። በሌላ በኩል ደግሞ ግጭት አካባቢ በተለያዩ የሀገሪቱ አካባቢዎች በነበሩ ግጭቶችና አሁንም ባሉ ግጭቶች መሰረተ ልማቶችን አስተካክሎ ወደ ስራ ለማስገባት የተቋሙ ሰራተኞች በሚሄዱበት ወቅት እንቅፋት እየገጠማቸው ወደ ስራ ለማስገባት ተቸግረናል ሲልም አንስቷል። እንግዲህ እነዚህን ችግሮችና የዘመናዊ አሰራር ለመተግበር በተለይ ቆጣሪዎችን ወደ ዘመናዊ ቆጣሪ ለመቀየርና የተለያዩ የመሰረተ ልማት ዘርፎችን ዘመናዊ ለማድረግ የተሰሩ ስራዎች እንዳሉ ሆነው በቀጣይ 2016 ደግሞ የተሻለ ሆኖ ለመቅረብ በተለይ ትልቅ ችግር የተባለውን የመሰረተ ልማት አቅርቦት በ3 ቢሊዮን ብር ለማሻሻል ከወዲሁ ጥናቶች ተጠንተው በጀት ተመድቦለት ወደ ስራ ተገብቷል ነው የተባለው። ሌላ ደግሞ 100 የሚሆኑ የገጠር ቀበሌዎችን አጠቃላይ የገጠር ቀበሌዎችና ከተሞችን ከዋናው የኃይል ቋት ኤሌክትሪክ እንዲያገኙ ለማስቻል ሰፊ ስራ ተጀምሯል ነው የተባለ። 600 ሺህ የሚደርሱ ዜጎችን ደግሞ እንደ አዲስ የኤሌክትሪክ ኃይል እንዲያገኙ እቅድ መያዙ ነው የተገለጸው። እንግዲህ የኢትዮጵያ አሁን ዛሬ መግለጫ ሲሰጥ የኢትዮጵያ ኤሌክትሪክ አገልግሎት ቀጥተኛ የኃይል ተጠቃሚ ናቸው ያላቸው 4.4 ሚሊዮን ዜጎች ናቸው። እነዚህ ዜጎች እንግዲህ ቆጣሪ ያላቸው ማለት ነው። እነዚህ ዜጎች በዋናነት የኤሌክትሪክ ያገኙ እንጂ ከነሱ ስበው የሚወስዱ ብዙ ዜጎች አሉ። በአጠቃላይ የኢትዮጵያ ኤሌክትሪክ ተጠቃሚ ወደ 44 በመቶ የሚደርስ ህዝብ እንደሆነ ይገለጻልና እነዚህ እንግዲህ ለዛ ሁሉ ህዝብ የሚያዳርሱ መሆናቸው ይገለጻል። ስለዚህ የእነዚህን ዜጎች ዘመናዊ አሰራር በመዘርጋት ተጠቃሚ ለማድረግ ወደፊት በስፋት እንደሚሰራ ተገልጿል። ነገር ግን የውጭ ምንዛሬ እጥረት እንደገና ደግሞ ተቋሙ የሚሰበስበው የገቢ አሰባሰብ አነስተኛ መሆን ወደፊትም የመሰረተ ልማትና ተጓዳኝ ስራዎችን ለማሻሻል እንቅፋት እንደሚሆኑበት ተገልጿል። ነገር ግን በ2016 ብዙ ስራዎች እንደሚቀረፉና ብዙ ችግሮች እንደሚቀረፉ የአገልግሎት ጥራቱንም አሁን ካለበት 65 አካባቢ በመቶ ወደ 75 በመቶ ለማሳደግ እንደሚሰራም ነው የገለጸው ዛሬ በመግለጫው። መቅደስ አዝመራው ሞሴ ለመረጃዎችን እናመሰግናለን። መልካም ቀን ይሁንልህ። ወደ ሁለተኛው ጉዳይ ስንሻገር የደቡብ ኮሪያ ሪፐብሊክ የውጭ ጉዳይ ሚኒስትር ፓርክ ጂን በኢትዮጵያ ይፋዊ ጉብኝት ማድረግ ጀምረዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም ከደቡብ ኮሪያው የውጭ ጉዳይ ሚኒስትር ጋር በጋራ ነው መግለጫ የሰጡት። የሀገራቱ ሁለንተናዊ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መምከራቸውን የገለጹት አቶ ደመቀ መኮንን የሀገራቱን ዲፕሎማሲያዊ ግንኙነት የሚከበርበትን 60ኛ ዓመት ምክንያት በማድረግ በደም የጠነከረውና የሀገሪቱን የረጅም ጊዜ ግንኙነት ወደ ላቀ ሁለንተናዊ ትብብር ለማሻገር ተስማምተናል ብለዋል። መግለጫውን የተከታተለው ሪፖርተራችን ጌታቸው ይግዛው ነው። ተጨማሪ መረጃዎችን ይነግረናል። ጌታቸው ጤና ይስጥልኝ፣ እንደምን ውለሃል? እስኪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የደቡብ ኮሪያው የውጭ ጉዳይ ሚኒስትር በጋራ የሰጡት መግለጫ ትኩረት ምንድን ነው? አመሰግናለሁ። የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን በኢትዮጵያ ይፋዊ የስራ ጉብኝት ማድረግ ጀምረዋል ዛሬ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋናው አረጋ ከቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል ካደረጉላቸው በኋላ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ጥልቅ ውይይት ካደረጉ በኋላ በሁለንተናዊ ቀጠናዊና አካባቢያዊ እንዲሁም ዓለም አቀፋዊ ጉዳዮች ላይ መክረው ለጋዜጠኞች ጋዜጣዊ መግለጫም ሰጥተዋል። የደቡብ ኮሪያና የኢትዮጵያ የዲፕሎማሲያዊ ግንኙነት እንግዲህ ረጅም ዘመናትን ያስቆጠረ የደረጀ ግንኙነት እንደሆነ ይታወቃል። በ1963 እንደ አውሮፓውያን የዘመን አቆጣጠር የጀመረ ዲፕሎማሲያዊ ግንኙነት ነው። በ1950ዎቹ መባቻ በኮሪያ የነበረውን ጦርነት ማለትም ከሁለተኛው ዓለም ጦርነት በኋላ የተፈጠረውን የኮሪያ ጦርነት ተከትሎ ኢትዮጵያ ከ6000 በላይ የሚደርሱ ወታደሮችን በመላክ ለኮሪያ ያላትን አጋርነት በደም መስዋዕትነት ጭምር የገለጸች ሀገር ናት። ከዚህ ጊዜ ወዲህ እንግዲህ ኮሪያና ኮሪያውያን ለኢትዮጵያና ኢትዮጵያውያን የተለየ ክብርና ቦታ ይሰጣሉ። ዘመናትን የተሻገረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት እንግዲህ በየዘመኑ የተለያዩ መሻሻሎችን ያደረገ ደግሞ እዚህ ላይ ደርሷል። በተለያዩ
በተለያዩ ጊዜያት የተለያዩ ዲፕሎማሲያዊ ግንኙነቶች ኢኮኖሚያዊ ትብብሮችም ሲደረጉ እንደነበረም የሚታወቅ ጉዳይ ነው። የዛሬው የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን የኢትዮጵያ ጉብኝትም እንግዲህ በተለይ የሁለቱን ሀገራት ሁለንተናዊ ትብብር ወደ ላቀ ምዕራፍ የሚያሸጋግር ይሆናል ተብሎም ነው የሚጠበቀው። በሁለቱ መሪዎች በውጭ ጉዳይ ሚኒስትሮች ምክክር እንግዲህ የተለያዩ ሀሳቦችም ጭምር ተነስተዋል። በተለይ ዲፕሎማሲያዊ ግንኙነቱ የሚከበረበት 60ኛ ዓመትን ምክንያት በማድረግም የሁለቱን ሀገራት ግንኙነት የሚያበስር ሎጎ በቅርቡ ይፋ መደረጉ የሚታወስ ጉዳይ ነው። ሀገራቱ ያላቸውን በደም የተሳሰረ የውጭ ግንኙነትና ዲፕሎማሲያዊ ትብብር ወደ ላቀ ምዕራፍ ለማሸጋገርም ቁርጠኝነታቸውን በሚኒስትሮቹ በኩል ገልጸዋል። እንግዲህ ከኮቪድ-19 መከሰት በኋላ የነበራቸው የሁለቱ ሀገራት ትብብርም የበለጠ ተጠናክሮ እንዲቀጥልና ፈርጀ ብዙ የሆነው ዲፕሎማሲያዊ ግንኙነት በኢንቨስትመንት በንግድ ጠንካራ ትስስር የበለጠ እያደገ እንዲሄድም ሁለቱ ሀገራት መስማማታቸው ጭምር ነው የተነገረው። እንግዲህ የንግድና የኢንቨስትመንት ግንኙነቱ እንዳለ ሆኖ በ2024 በኮሪያ አፍሪካ ፎረም ኢትዮጵያም የተለየ እንቅስቃሴ ታደርጋለች ብለው እንደሚጠብቁና የኢትዮጵያም በተለየ መንገድ የሚያዩት አጋራቸው መሆኗንም የኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን ገልጸዋል። በኮሪያው ጦርነት ወቅት ኢትዮጵያ ላደረገችው አጠቃላይ ነገርና መስዋዕትነትም ልባዊ ክብር ጭምር እንዳላቸውም ጭምር ነው የገለጹት። ይሄን አይነት አባባል እንግዲህ ከአሁን በፊትም የነበሩ የኮሪያ ውጭ ጉዳይ ሚኒስትሮች በኢትዮጵያ ባደረጉት ይፋዊ ጉብኝትም በኮሪያም በነበሩ እንደዚህ አይነት ዲፕሎማሲያዊ ግንኙነቶች ወቅት ገልጸውት እንደነበረ የሚታወቅ ጉዳይ ነው። የቀድሞ የውጭ ጉዳይ ሚኒስትር የኮሪያ ማለት ነው ካንግ ኪዮጓም የቀድሞ የዩኤን ባልደረባዬ ባሏቸው የኢፌድሪ ፕሬዚደንት ሳህለወርቅ ዘውዴ አቀባበል በተደረገላቸውና የጋራ ምክክሮችን ባደረጉበት ወቅትም ተመሳሳይ ንግግሮችን አድርገው ነበረ። ኢትዮጵያ ሁልጊዜም ቢሆን በደቡብ ኮሪያውያን ልብ ውስጥ ልዩ ቦታ አላት ሲሉም ጭምር መግለጻቸው የሚታወስ ጉዳይ ነው። የሁለቱ ሀገራት ዲፕሎማሲያዊና ሁለትዮሽ ግንኙነት እንግዲህ የጠነከረና የዳበረ ነው። በኢትዮጵያ አየር መንገድ በኩል ያለውን ግንኙነት እንኳን ብናነሳ ከአፍሪካን ከደቡብ ኮሪያ ጋር የሚያስተሳስር ብቸኛው የአየር መንገድ ጭምር ነው የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ካሁን በፊት የነበሩትን 7 የሚደርሱ በረራዎች ደግሞ አሁን ወደ 9 ከፍ ለማድረግ እንቅስቃሴዎች መደረጋቸውም እየተነገረ ነው የሚገኘው። በቅርቡ በነበረ ስምምነትም 4 የሚደርሱ የፓሴንጀር ፍላይት ወይም ደግሞ 4 የሰዎች በረራ እንዲሁም 3 የካርጎ ፍላይት ወይም የእቃዎች ማጓጓዣ እንቅስቃሴዎችን ወደ 9 የማሳደግ ሂደት እየተከናወነ እንደሆነም ጭምር የሚታወስ ጉዳይ ነው። በመስከረም 2015 እንደምናስታውሰው በእኛ በኢትዮጵያውያን አቆጣጠር ማለት ነው በደቡብ ኮሪያዋ ቡሳን የሀገራቱን የኢንቨስትመንት ግንኙነት ወደ ላቀ ምዕራፍ ያሸጋግርለታል የተባለ ግንኙነታቸውን የሚያጠናክር ጉባኤ መካሄዱ የሚታወቅ ጉዳይ ነው። የልማት አጋርነታቸውን ከፍ ለማድረግ ሲነሱ እንግዲህ በተለይ ኮሪያ ከአፍሪካ ጋር የሚያስተሳስራትን የኢትዮጵያ አየር መንገድ በመጠቀም በኢትዮጵያ በኢንቨስትመንት በንግድ እንዲሁም በተለያዩ እንቅስቃሴዎች በኩል የህዝብ ለህዝብ ግንኙነቶችንም የበለጠ በማጠናከር በኩል የተለያዩ እንቅስቃሴዎችና ስራዎችን ታካሂዳለች ተብሎም ይጠበቃል። የሁለትዮሽ ግንኙነቱ የበለጠ ከፍ እንዲልም ኢትዮጵያን እንደ ቁልፍ አጋር እንደምትቆጥራትም የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን ዛሬ በሰጡት ጋዜጣዊ መግለጫ ላይ ገልጸዋል። በሰሜን ኮሪያና በደቡብ ኮሪያ መካከል ያለውን ውጥረት ለማርገብ ኢትዮጵያም የሁለቱ ሀገራት ችግር በሰላማዊና በድርድር በውይይት መፈታት አለበት የሚለውን ጉዳይ ማንጸባረቋንም እንደሚያደንቁት ጭምር ነው የገለጹት። ከዚሁ ጋር በተገናኘ እንግዲህ የደቡብ ኮሪያ ሲኦል ከተማ ከቶኪዮ ኒውዮርክና ሎስ አንጀለስ ከተሞች ቀጥሎ በዘመናዊነቷ በአራተኛ ደረጃ የምትቀመጥ ከተማ ናት። እንግዲህ ደቡብ ኮሪያ የደረጀ የኢኮኖሚ መገንባት የቻለች ሀገር ናት። ይህንን እንቅስቃሴ ደግሞ ወደ ኢትዮጵያ በማስፋት በደቡብ ኮሪያ የሚገኙ ኢንቨስተሮችና ሌሎችም አካላት በኢትዮጵያ መዋዕለ ንዋያቸውን ማፍሰስ የሚችሉበትን የሁለቱ ሀገራትም የንግድ ለንግድ ግንኙነት የበለጠ መጠናከር የሚችልበትን በመፍጠር በኩል ሁነኛ አጋር ሆና ትቀጥላለች ተብሎም ይታሰባል። ጌታቸው ለመረጃዎች እናመሰግናለን። መልካም ቀን። እርስ በርስ እንዲያንጠላላ በሰላም የምንኖርበት በደስታም እንድንኖር ተዋደን ተፋቅረን አንድ ሆነን እንድንኖር አንዱ ብሔር ከአንዱ ጋር በመቀራረብ በመቻቻል የሚኖርባት አገር እንድትሆን ማድረግ አለበት። እቺ አገራችን የብዙ ጎሳ የብዙ ሃይማኖት ሰዎች እና ተባብረን ተፋቅረን መገንባት የቤቱ አንድ እንጨት ነው የመጣ ነው አይደለም። ከዚህ በኋላ ተሰባስቦ አንድ ቤት ሆነ ማለት ንፋስ አይገባም፣ ዝናብ ማዝንባት አይችልም። አንድ ስለሆነ ማለት አንድ እንጨት መጥቶ አንድ ቤት ማለት ሆነ ማለት ነው።
ከሁሉም ከዳር እስከ ዳር ያድገሽ የለማሽ የተባበረሽ ሰላማዊና የሚፋከር የሚዋደድ ህዝብ እንድንሆን ነው የሚሰማኝ። አለመስማማታችን ምንስማማበትን መንገድ እየፈለግን ዋናው ዓላማችን ሁላችንም ለሀገርና ለህዝብ ስላል ያ ህዝባችንና ሀገራችን እንዴት ይቀየራል ነው ምንለው። በሱ መንገድ አንድ እንሁን። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሳብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛው መውሰድ ያስፈልጋል። አዲግራት ዩኒቨርሲቲ ለሁሉም ነባር ተማሪዎችና ለ12ኛ ክፍል ተማሪዎች ደማቅ አቀባበልን አካሂዷል። በትግራይ ክልል በነበረው ጦርነት ዩኒቨርሲቲው ከፍተኛ ውድመት ደርሶበት ለ2 ዓመት የመማር ማስተማር ስራውን አቋርጦ ቆይቷል። ከሰላም ስምምነቱ በኋላም ዩኒቨርሲቲው መሰረታዊ የሚባሉ የጥገና ስራዎችን በመስራት ሁሉም የቅድመና የድህረ ምረቃ ተማሪዎችን ተቀብሏል። በዛሬው ዕለት ለተማሪዎቹ ደማቅ የእንኳን ደህና መጣችሁ ፕሮግራምም አዘጋጅቷል። በፕሮግራሙ የትግራይ ጊዜያዊ መስተዳድር የማህበራዊ ዘርፍ ኃላፊ ፕሮፌሰር ክንዲያን ገብረህይወት፣ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ፣ የምስራቃዊ ዞን አስተዳዳሪ አቶ ሽሻይ መረሳም፣ የአዲግራት ከተማ ከንቲባ አቶ ሰለሞን ሀጎስ እንዲሁም የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ መምህራንና ድጋፍ ሰጪ ሰራተኞችም ተገኝተዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ዛይድ ነጋሽ ዩኒቨርሲቲው ከደረሰበት ውድመት አንጻር ወደ ነበረበት ለመመለስ ብዙ በጀትና ጥረት ስለሚፈልግ የመማር ማስተማር ስራውን ለማስጀመር የሚያስፈልግ መሰረታዊ የጥገና ስራ ስለመሰራቱም ተናግረዋል። ፕሬዝዳንቱ እስከ ዛሬ ወደ ዩኒቨርሲቲው ሪፖርት ያደረጉ 2091 መደበኛ እንዲሁም 1983 የ12ኛ ክፍል ጠቅላላ 4121 ተማሪዎች ስለመሆናቸው ገልጸዋል። የባህላዊ እርቅ ሸንጎ በጉራጌ ማህበረሰብ ውስጥ የሚከሰቱ አለመግባባቶችን በሰላማዊ መንገድ ለመፍታት የሚያግዝ የጉራጌ ብሔረሰብ ሽማግሌዎች ይገልጻሉ። ባልደረባችን ቶክሮች በጉራጌ ዞን በጉንችሬ ከተማ ተገኝቶ የማህበረሰቡን የእርቅ አፈታት ስነ ስርዓት ተከታትሎ ተከታዩን ዘገባ አዘጋጅቷል። በየንብረት ሀሪ በየጊዜ እዲ እርሃ ንብረት አርጀ ነ ግበር አገር መቀር ኢትዮጵያ እንደምትታወቀው ብዙ ባህላዊ እርቅ ስነ ስርዓቶች ይገኛሉ። በጉራጌ ዞን ጉንችሬ ከተማ እንገኛለን። የጉራጌ ባህላዊ እርቅ ስነ ስርዓት ልናቀርብላችሁ እዚህ ተገኝተናል። አብራችሁ ቆዩ። ይቅር በለ ዘምዲ ዚጭቅጣታ ግፈሬ ዘምዲ ግፈሬ ማርዳ ተከፍራዲ በየጊዜ ነው ተከፍራ ግፈር ጋር ዋላችሁ። ሸንጎ ባህላዊ እርቅ እንዴት ነው የሚካሄደው? ባህሉ ምንድነው የሚለውን እስኪ በዛ ላይ እናወራ። የጉራጌ ባህልና ሸንጎ ከአባቶቻችን ከ800 ዓመታት በፊት በእግር ጉዞ ተጉዘው ያቋቋሙትና ወይም እንደ ጉራጌ የራሱ ስርዓት ያቋቋመ የራሱ ትውፊት ራሱ የበቃ መተዳደሪያ ደንቦች ናቸው። መተዳደሪያው ምንድነው? አንደኛ በእርሻ በዶቦ የሚል ለ5 ለ3 በማቀናጀት፣ ሁለተኛው ተደብቆ እንኳን ሰው የገደለ ቢኖር የሚያወጣበት ጥቁር አርደህ ምለህ ከቤተሰቦች ከ12 ሙሪ የሚል ነገር አለ። በሁለተኛው አላገባብ መካካድ ካለ ያ መካካድ ደግሞ ትክክል አይደለም ወስደሃል ወይም አድርገሃል ወይም መክረሃል እንዲህ አርጋል የሚል የሚያወጡበት ስርዓት አለ። ያ ስርዓት ደግሞ ምን ይባላል? ጎርዳ ይባላል። ያ ሀገራችን ኢትዮጵያ ብዙ ባህላዊ እርቅ ስነ ስርዓቶች አሉና እነዚህ መሰለ ባህላዊ እርቅ ስነ ስርዓቶች እንዲቀጥሉ መንግስት ምን መስራት አለበት ይላሉ? መንግስት የጉራጌ ባህልና ቂጫ ለማድረግ የሚደግፈን ነገር ቢኖር በወንጀል መከላከል፣ ወንጀል ከመፈጸሙ በፊት እንዳይፈጸም ማድረግ፣ ወንጀለኛ ከፈጸሙ በኋላ
እስር ቤት ከገባ እንደ ወንጀሉ አጣርቶ እንዲያስረው እንዲያስር ጉራጌ ቂጫ ብዙ አለው ቅድም አባ መላን ጠቅሰውታል የጉራጌ ቂጫ እጆካ እንድበር እጆካ አለ የዳኝነት ስርዓት ይካሄዳል አንድ ሰው ቅድም እነሱም ጠቅሰውታል ወንጀል ፈጽሞ ከተሸሸገ ሰው ገድሎ ከጠፋ ባይታሰርም ጉራጌ ባስቀመጠው ቂጫ የአያት ተወላጅ በሙሉ ይያዛል አቅርቡ ይባላል እስር ቤትም ከገባ ጉራጌ ባስቀመጠው ቂጫ መሰረት ደሙን ይጨርሳል የለብኝ ካለ 12 ሐረጉን ቆጥሮ ጥቁር መጥቶ አርዶ ይድናል የመጨረሻ ያደረገ ከሆነ ጥቁርን ቢመጣ የመጨረሻ ጊዜ አናርድም እንከፍላለን እንክፈልለት ለልጃችን እስርን ቤት ቢኖር እንክፈልለት ነገ ዘራችን እንዳይነካ በማለት ከፍለው እስር ቤቱ ከሆነ እርቅ ስምምነት ወረቀት ወደ እስር ቤት ይሄድለታል ክቡራን ተመልካቾቻችን ዛሬ በጉራጌ ዞን ስለ ሸንጎ ባህላዊ እርቅ ስነ ስርዓት ተመልክተናል ቶክሮች ነኝ ከጉንችሬ ከተማ ኢትዮጵያ ጀብነ ዛውን ሸቀል አይመለለ ዝገር ፋይ ጠብቀና ሙለኔውን ኬሬሁ ለመጣቢ ጀግናይሁ ላይመለሌሁ በኢትዮጵያ በተለያዩ ብሔሮች ያሉ ባህላዊ የእርቅ ስርዓቶች በአግባቡ መጠቀም መቻላችን በተለያዩ አካባቢዎች የሚከሰቱ ግጭቶችን በጊዜ እንዳይፈቱ ያደረጋቸው ነው ሲሉ በጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ የተገኙት በጎንደር ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር መሐመድ አወል ገልጸዋል። የትኛው የኢትዮጵያ አካባቢ ላይ የራሱ የሆነ ባህላዊ የሆነ የእርቅ ማስፈኛ ስርዓቶች አሏቸው። ነገር ግን እነዚህ የእርቅ ማስፈኛ ስርዓቶች የምንላቸውን ከጊዜ ወደ ጊዜ በተወሰነ መልኩ እየተሸረሸሩ መምጣታቸው ነው ይመስለኛል። አሁን ኢትዮጵያ ውስጥ ያሉ ግጭቶችን ቶሎ ብለን እንዳንፈታ ባግባቡን እንዳናስተናግድ ያደረገን ያለና ማለት እነዚህ ነገሮች ላይ በደንብ አድርጎ ቢሰራ ነበር ህብረተሰቡ በእንደዚህ አይነት ባህላዊ የምንላቸው አማራጭ የሆኑ የፍትህ ስርዓት ስለሆኑ እዛ ላይ ጠንካራ የሆነ እምነት እንዲኖራቸው መሰራት ነበረበት ብዬ አስባለሁ። በቀጣይም እነዚህ ባህላዊ የእርቅ ስርዓቶችን በማስተዋወቅ ለፍትህ ስርዓቱ ልንጠቀምባቸው ይገባልም ብለዋል። መንግስትንም መገሰጽ የሚችሉበት ማህበረሰቡን መገሰጽ እንዲችሉ ኢምፓወር ማድረግ ያስፈልጋል። ይሄም የተለያዩ ሲቪክ ሶሳይቲዎችን በመጠቀም ሊሆን ይችላል። የካውን በፊት የነበራቸውን ተቀባይነት እንዲያገኙ ህብረተሰቡ በእነዚህ እንትን የነበረ እምነት እንዳያጣ የፖለቲካ ድርጅቶችም ሊሆን ይችላሉ መንግስትም ሊሆን ይችላል ሲቪክ ሶሳይቲዎችን በእንደዚህ አይነት እነዚህ ማህበራዊ እሴቶች የምንላቸው ነገሮች ላይ ቀልድ የለም ነው የምለው እኔ። በተለያየ መንገድም ፕሮሞት መደረግ አለባቸው። ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙት ተመልካቾቻችን። ዋና ዋና ጉዳዮቻችንን ላስታውሳችሁ። በኢትዮጵያ ግጭትና አለመረጋጋት በተከሰተ ቁጥር የተለያዩ ፍላጎቶች ያሏቸው የውስጥና የውጭ ኃይሎች መጠቀሚያ ያደረጉት ነው። በሀገሪቱ የሚፈጠሩ ግጭትና አለመግባባቶች ለውጭ ኃይሎች መጠቀሚያ እንዳይሆኑ ችግሮችን ቅድሚያ በውይይት መፍታት ይገባል ተባለ። በከባድ የሙቀት መጠን ሲፈተኑ የሰነበቱት የዓለም ሀገራት ወደ አስፈሪ የጎርፍ ማዕበል ተሸጋግረዋል።
የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን ይዘልቅ። አሁንም ባብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። በኢትዮጵያ በተለያዩ የሕክምና ዘርፎች ያለው ብቁ ባለሙያዎች ቁጥር አናሳ ነው። ይህን ተከትሎ በተለይም ደግሞ ከከተማ ውጪ ያለው ማህበረሰብ ጥራት ያለው ሕክምና በአቅራቢያው ለማግኘት ይቸገራል። ይህን ችግር ለመቅለፍ ዝቅተኛ የሕክምና ባለሙያዎችን የሚረዳ በሰው ሰራሽ አስተውሎት የታገዘ በሽታ ለመለየትም ሆነ ሕክምናውን መስጠት የሚያስችሉ ሞዴሎችን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በመበልጸግ ላይ ይገኛል። በዚህ ጉዳይ ላይ ሳራ ሳህለስላሴ ተከታዩን አዘጋጅታለች። ምንም አይነት ዲያቤቲስ ሜሊተስ እንደሌለ ይነግረናል አርቲፊሻል ኢንተለጀንስ። ዶክተር ታሪኩ ፍቃዱ በየካቲት 12 ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። የስኳር ህክምናን ለመስጠት የሚያግዘውና በአርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው ሰው ሰራሽ አስተውሎት ሞዴል ጥናትም አባል ናቸው። ዳታ የሰበሰብነው ከ5000 ኢትዮጵያ ውስጥ ካሉ ስኳር ህመምተኞች ናቸው። ከቅዱስ ጴጥሮስና ከየካቲት 12 ሆስፒታል ላይ ከሚከታተሉ ከዛ ኢንፎርሜሽን ወስደን ነው መለሰን ስኳሩን በሽተኞችን ይሄን ዲያግኖስ እንዲያደርግ መተግበሪያውን ይሰራ ነው ማለት ነው። ሰርተንም ከጨረስን በኋላ እንደገና ቴስት አድርገናል በ1000 ህመምተኞች ላይ 1000 ህመምተኞች ላይ ቴስት አድርገነው አኩሬሲው 98% በላይ አኩሬት ነው። ሞዴሉ አንድ ታካሚ እስከ 10 ዓመታት ድረስ የሚኖረውን የበሽታ ተጋላጭነትንም ሆነ መውሰድ ስለሚገባቸው ጥንቃቄዎች ምክር ይሰጠዋል። አሁን ላይ ሰራነው አርቲፊሻል ኢንተለጀንስ ላይ በስኳር ላይ ያለው ስኳር በሽተኞችን ዲያግኖስ ማድረግ ክላሲፋይ ማድረግና ኮምፕሊኬሽኖችን ፕሪዲክት ማድረግ ነው። ሁለት ፌዝ ነው ያለው ይሄ ፕሮጀክት። የመጀመሪያው ፌዝ ጨርሰናል። የካቲትና ዘውዲቱ ላይ ፕሪቴስት አድርገናል። በጣም አኩሬሲው ሃይ ነው። ቴሌፎን ላውንች አድርገናል። ሁለተኛው ፌዝ ደግሞ ልክ እንደ ስኳር ስፔሻሊስት ሐኪም ኢንፎርሜሽን ተቀብሎ ማከም የሚችል ሞዴል አድርገን ነው ሁለተኛው ስቴፕ። እሱ ደግሞ ትንሽ ጊዜ ይፈልጋል። ከብዙ ስፔሻሊስቶች ኢንፎርሜሽን አስገብተንለት ነው ከዛ እንደ ስኳር ስፔሻሊስት ሆኖ አክት አድርጎ የሚሰራው። በብዛት ህጻናት ላይ በተመሳሳይ ሁኔታ የሚከሰቱ 3 አይነት የቆዳ ህመሞችን ማከም የሚረዳው ሞዴልን ከቀረጹት የጥናት አባላት ውስጥ ደግሞ የህጻናትና ቆዳ ህክምና ሰብ ስፔሻሊስቷ ዶክተር መሳይ ተስፋዬ ይጠቀሳሉ። አጠቃላይ ሀገሪቷ ያሉ የቆዳ ሐኪሞች ወደ 200 የሚጠጉ ናቸው። በጣም ቁጥሩ ትንሽ በሆነበት ይህንን ሞዴል ዴቨሎፕ ማድረጋችን በመጀመሪያ ደረጃ የህክምና አገልግሎት የሚሰጡ የጤና ባለሙያዎች ይህንን ሞዴል ተጠቅመው አትሊስት የቆዳ ህክምና መስጠት እንዲችሉ። ስለዚህ ይህንን ሞዴል አንድ የመጀመሪያ የህክምና እርዳታ ሰጪ ባለሙያ ሲጠቀም ጾታውን ያስገባል፣ እድሜ ያስገባል፣ እዚህ ጋር ይሄን በቁጥር ያስገባል። ከዛ በኋላ የቆዳ ህመሙ ያለበትን ቦታ ከፈለገ በጽሁፍ እንደዚህ ወይንም ደግሞ ከፈለገ ደግሞ በኢሜጅ እዚህ ጋር ደረቱ ላይ ነው እንደዚህ ነው ያለው ብሎ ይሄንን ቦታ ይነካል። ካስፈለገ ከጀርባው ማዞሮ ያለበትን አካባቢ እንደዚህ ይነካል ማለት ነው። እዛው እንዳለ ፎቶ ወስዶ ፎቶውን ያስገባል። ፎቶውን ካስገባ በኋላ ኔክስት ብሎ የሚሰጠው ኢንፎርሜሽን ይኖራል ማለት ነው። ከዛ ዳያግኖሲስ ሲጠይቀው ይሰጠዋል ማለት ነው። እነዚህን ጨምሮ በርካታ በተለይም በስፔሻሊቲ የሚሰጡ ህክምናዎችን ለማህበረሰቡ ተደራሽ ለማድረግ የሚያግዙ የሞዴሎች ጥናትና ብልጸጋ ላይ የተለያዩ ሐኪሞችም ሆንን የአይቲ ባለሙያዎች በጋራ እየሰራንበት እንገኛለን የሚሉት ደግሞ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የህክምና ምርምሮች ድጋፍና ክትትል ኃላፊዋ ዶክተር ህይወት ታየ ናቸው። ህክምና ዘርፉ ላይ ትንሽ ጫና አላቸው የምንላቸው ፕሪቫለንሳቸው ሃይ የሆኑ ኤሪያዎች ላይ ገብተን በኤአይ ሞዴል ደግሞ ምን ያክል ኤአይ እዛ ኤሪያ ላይ ደግሞ ምን ያክል ኢንተርቪው ማድረግ ይችላል፣ ባለሙያው ምን ያክል መርዳት ይችላል የምንለው ሞዴሎች አትሊስት ስራ ላይ ናቸው። አሁን ምርመራ ስራ ላይ ናቸው፣ ዴቨሎፕ እየተደረጉ ነው ሞዴል። ያ ምርመራ ደግሞ አልቀው ፕሪቴስት ተደርገው ቫሊዴት ተደርገው በባለሙያዎች ደግሞ ስራ ላይ የወጡ ሞዴሎች አሉን ማለት ነው። ሎ ሌቭል ባለሙያዎችንም ለማገዝ በኤአይ ሞዴልም ይሁን በሲስተም ያው እነዚህን ቦታዎች ተደራሽ ለማድረግ እየሰራን ያለን።
በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ታግዘው በመበልጸግ ላይ ያሉት የሕክምና ሞዴሎች በአግባቡ ከተተገበሩና ማስፋፋት ከተቻለ የሀገሪቱን የሕክምና ጥራት ለማሻሻል ያግዛሉ። አሰራሩ አንድ ስፔሻሊስት ለመቶ ሺዎች የሆነውን ተደራሽነት የማገዝ ሚናም ይኖረዋል ተብሎ ታምኖበታል። የኢትዮ ጅቡቲ ምድር ባቡር ለድሬዳዋና አካባቢው ሕዝብ የኑሮ ዋስትና ለማህበራዊ መስተጋብሩም መሰረት ነው። የድሮው የባቡር መስመር ከስራ ውጪ እንዲሆን መደረጉም በርካቶችን ከስራና ከኑሮ ውጪ እንዲሆኑ አድርጓቸው ቆይቷል። ስራ አቁሞ የነበረው የቀድሞው የኢትዮ ጅቡቲ ምድር ባቡር በድሬዳዋ አስተዳደር ስር ሆኖ በሳምንት ለሁለት ጊዜ እስከ ጅቡቲ ድንበር መዳረሻ ድረስ ስራ ጀምሯል። ተመስገን ሽፈራው የባቡሩን እንቅስቃሴ ያስቃኘናል። የምንገኘው ድሬዳዋ የምድር ባቡር ግቢ ውስጥ ነው። አሁን ሰዓቱ ለ11 ሰዓት 10 ጉዳይ ገደማ ይላል። ይህ ከጀርባ የምትመለከቱት ባቡር ደግሞ ልክ 11 ሰዓት ሲል ከዚህ ተነስቶ ወደ ደወሌ ወደ ገሊሌ ይጓዛል ማለት ነው። እኛ በዚህ በድሮ ባቡር ውስጥ ሆነን አብረን እንጓዛለን። 12 ሰዓት ገደማ ይፈጃል አጠቃላይ ጉዞ እስከ ደወሌና ገሊሌ ድረስ ለመድረስ። ይህንን ጉዞ አብረን እንጓዛለን። በጉዞ ውስጥ ያሉ ትዝታዎችን፣ የተሳፋሪዎችን ስሜት፣ አጠቃላይ ግብይቱን እያየን እሱን ለእናንተ እያደረስን ነው የምንጓዘው። አብራችሁ ተጓዙ፣ አብረን እንሂድ። ሌሊት መነሻውን ከድሬዳዋ 11 ሰዓት ላይ ያደረገው ባቡር አሁን ላይ ቀን 6 ሰዓት ገደማ ሲሆን አዲጋላ ደርሷል። እንግዲህ አጠቃላይ በጉዟችን ውስጥ የተለያዩ የንግድ ሂደቶችን እያየን ነው። የባቡሩንም ፍጥነት በዛው ልክ ደግሞ ሙቀቱም እየጨመረ መጥቷል። እዚያ አጠገቤ አንድ ወንድም ያለ ከሱ ጋር ልተዋወቅና ስላለው ነገር ደግሞ ትንሽ አውራናል። ስራ የጀመርኩት እኔ አሁን 5 ዓመቴ ነው እና እዚህ ውስጥ የምሰራው እኔም ኮካ ነው ለስላሳ ማለት ነው። ከዚህ እስከ ደወሌ እያከፋፈልኩ ነው የሚሄደው እና በዛው ላይ አሁንም ግማሹ ወደ 60 ሰዓት ነው እኔ ጋሪ ላይ ማለት ነው። እዚች ጋሪ ላይ ግማሹም ወደ 4 ሰዓትን በፍሬ ነው የሚሸጠው እዚህ ውስጥ ማለት ነው። ቀዝቃዛ አድርገን በአድርገ ማለት ነው። ሌሎቹ ደግሞ በሰዓትን ነው የማከፋፍለው። እንደዛ እየሸጥኩ ነው የሚሄደው። ወደ ላይ ከደወሌ ስንመለስ ሌላ እቃዎች ጫን ነው የሚመጣው። ዘይትና ሱካር እና ሸቀጣ ነገሮች ማለት ነው። እሱ ነው የሚሄደው። ስለዚህ ይሄ ባቡር ላንተ የህይወት መሰረት ማለት ነው። በጣም ለኔ ህይወቴ ነው። እንግዲህ ጧት ጉዞውን ስንጀምር ብዙ ተሳፋሪ አልነበረም። አሁን ላይ ግን ቦታው ጠቧል። የተወሰኑትም ቆሞ ነው እየሄዱ ያሉት። እስከ ደወሌ እንግዲህ እስከ 10 ሰዓት እንገባለን የሚል ግምት አለ። ሌሊት 11 ሰዓት ከድሬዳዋ የተነሳው ባቡራችን 11 ሰዓት ከ25 ሲል እዚህ ደወሌ ደርሷል። በመንገዳችን ውስጥ የተለያዩ የንግድ ስርዓቶች ሲከወኑ እንዲሁም ደግሞ ባቡሩ በትራንስፖርትነት ለአካባቢው ህዝብ አገልግሎት እየሰጠ እዚህ ደርሰናል። አሁን የምንገኝባት ደወሌ የንግድ ስፍራ ናት። ከዚህ ውጪ ለጎረቤት ሀገር ጅቡቲ 7 ኪሎ ሜትር ብቻ ነው የምትርቀው። ይህ ደግሞ ቀድሞ የነበረ የንግድ ትስስርን የሚያሳይ ነው። አሁን የመጡት ነጋዴዎቹ ነዋሪዎቹ የሚፈልጉትን ሸምተው ወደ መሃል ሀገር ይመለሳሉ።
በባቡር ውስጥ እንደ ትራንስፖርት ተገልግለው የመጡትን ሰዎች ስለ ባቡሩ ስሜታቸውን እንጠይቅ። ከዚህ ባቡር ውጪ ለኑሯችን የምናውቀውም የሚጠቅመንም ነገር የለም። እኔ እዚሁ ባቡር ውስጥ ነው ልጅነቴም እርጅናዬም የኑሬ መሰረትም የልጆቼ ማሳደጊያም መስሪያም ጭምር ይህ ባቡር የምድር ባቡር ትራንስፖርት ደንበኞች ባቡሩ እንዲዘመን በዙሪያ ያሉ ደግሞ ችግሮች በተለይም ከሀዲድ ጋር ያሉ አንዳንድ ቦታዎች ላይ የተሰበሩ አሉ። ክረምት ሲሆን በተለይ እንደሚቸገሩ ባቡሩም መጓጓዝ ወይም ትራንስፖርት አገልግሎት መስጠቱን እንደሚያቆም ይናገራሉ። በዋናነት ግን ለዚህ አካባቢ ባቡሩ ትልቅ ትርጉም ያለው ነው። ስለዚህ ቢዘምንና በተሻለ መልኩ አገልግሎት ቢሰጥ ደግሞ የአካባቢው ህዝብ ምኞት ነው። ለኢቲቪ ዜና ተመስገን ሽፈራው ነኝ ደወሌ። ከውጭ ምንጭ ወዳገኘነው ጉዳይ ስንሻገር በከባድ ሙቀት መጠን ሲፈተኑ የሰነበቱት የዓለም ሀገራት ወደ አስፈሪ የጎርፍ ማዕበል ተሸጋግረዋል። ምድራችንም በከባድ ወጀብና ዝናብ እየተመታች መሆኑ ተገልጿል። ከአውሮፓ እስከ እስያ የሚገኙት ሀገራት በዚሁ ፈተና ውስጥ እያለፉ በመሆናቸው ምድር የተደቀነባትን አስከፊ የአየር ንብረት ለውጥ እያስተናገደች ስለመሆኑ ሳይንቲስቶች በመግለጽ ላይ ይገኛሉ። ወንደሶና አፈወርቅ በትንታኔ ተመልክቶታል። በቅርቡ በርካታ የዓለም ሀገራት በከባድ ሙቀት ሲፈተኑ ዜጎቻቸውም ከባዱን ሙቀት መቋቋም ሲያቅታቸው ተመልክተናል። አሁን ደግሞ ከባድ ዝናብና ጎርፍ የተለያዩ የዓለም ክፍሎችን እያስጨነቁ ነው። በያዝነው የፈረንጆቹ ዓመት ያልተጠበቀ ከባድ ዝናብ በተመሳሳይ ወቅት የተለያዩ የዓለማችን ሀገራትን ከፍተኛ የሆነ ሰቆቃ ውስጥ ተከቷቸዋል። በከባድ ዝናቡ ምክንያት የሚፈጠረው ጎርፍ ሰዎች አሉኝ የሚሏቸውን ተሽከርካሪዎችንና መኖሪያ ቤቶችን ጠራርጎ እየወሰደባቸው ነው። ለመኖሪያነት የተቀለሱ ቤቶችን ቢሆኑ የጎርፉ ሲሳይ ሆነው ሲወሰዱ በካሜራ አይኖች ማስቀረት ተችሏል። በርካታ ሚሊዮን ዶላሮች የወጣባቸው ረጃጅም ድልድዮችም ቢሆኑ የጎርፉን ጉልበት መቋቋም ሳይችሉ ቀርተው ከጥቅም ውጪ ሆኗል። በርካታ ሚሊዮኖች ብርሃን እንዲያገኙ ያደረጉ የኤሌክትሪክ ማስተላለፊያ መስመሮችም ክፉኛ ተጎድተው በርካታ ቤቶች ጨለማ እንዲውጣቸው ሆኗል። እንደዚህ አይነት ከባባድ የአየር ጸባይ ክስተቶች በዓለም አቀፍ ደረጃ የበርካቶችን ሕይወት ለአደጋ አጋልጧል። ከአውሮፓ እስከ እስያ የሚገኙ ሀገራት በከፍተኛ የጎርፍ አደጋ ምክንያት ከሰሞኑ ጉዳት እየደረሰባቸው ነው። ይህንን አስቀድሞ የተረዱት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአየር ንብረት ለውጥ ለሰው ልጆች ከባድ ፈተናን መደቀኑን ተናግረዋል። አስፈሪ የሆነው የአየር ንብረት ለውጥ ይሄው መጥቷል። ደግሞም ገና ጅማሮ ላይ ነው ያለው። የቲአርቲ መረጃ እንደሚያሳየው በስሎቬኒያ 2/3 የሚሆነው የሀገሪቱ ክፍል በከባድ ዝናብ ምክንያት ጉዳት ደርሶበታል። ሲኤንኤን በመረጃው እንዳመላከተው ደግሞ 6 የሚሆኑ የሀገሪቱ ዜጎች ለህልፈት ተዳርገዋል። 500 ሚሊዮን ዶላር ገደማ የሚጠጋ ሀብትና ንብረት ደግሞ ውድመት ደርሶበታል። የሀገሪቱ ጠቅላይ ሚኒስትር ሮበርት ጎሎብ በሀገሪቱ የተከሰተው ጎርፍ በስሎቬኒያ ታሪክ ውስጥ ከፍተኛ የተፈጥሮ አደጋ ነው። በክሮሺያ፣ ኦስትሪያና ሃንጋሪ የሚገኙ ዜጎችም ቢሆኑ ከባዱን ዝናብ ማምለጥ አልቻሉም። በሀገራቱ የጣለው ከባድ ዝናብ ከባድ ጉዳትን አስከትሏል። የአየር ጸባዩ ተቀይሯል። እንደዚህ አይነት ጎርፍ ከዚህ በፊት በነሐሴ ወር አልነበረም። በቻይና የሆነው ደግሞ በእጅጉ የከፋ ነው። በአገሪቱ ሰሜናዊ የሃባይ ግዛት ከ1 ሚሊዮን በላይ የሚሆኑ ዜጎች አካባቢያቸውን ለቀው ለመውጣት ተገደዋል። ይህም እረፍት አልባ በነበረውና ለተከታታይ ቀናት በዘነበው ከባድ ዝናብ የተነሳ የሆነ ነው። ቻይና አሁን ላይ ከባድ ዝናብ ፈትኗታል። ምርጥ ተብሎ በብዙዎች የሚገለጽ የማፋሰሻ ስርዓት ያላቸው ቤጂንግን የመሳሰሉ የሀገሪቱ ከተሞች ሳይቀር ጎዳናዎቻቸውን ከሚያጥለቀልቀው ጎርፍ ማምለጥ አልቻሉም። በአገሪቱ የተከሰተው የጎርፍ አደጋም በተለይ ነዋሪ የሚበዛባቸው የከተማ አካባቢዎች ላይ ከፍተኛ ጉዳትን አድርሷል። የአገሪቱ ጦር ሰራዊት አባላትም ዜጎችን ለመደገፍና የነፍስ አድን ስራዎችን ለመስራት ርብርብ እያደረጉ ነው። ሳይንቲስቶች እንደሚሉት ከባቢ አየር እጅግ እየሞቀ በሚሄድበት ወቅት የተጠናከረ አውሎ ንፋስ እየተፈጠረ ይሄዳል። አሁን ዓለማችን እየተጓዘችበት ባለችበት ሁኔታ ደግሞ ቀጣይ ከባድ አውሎ ንፋስን እያስተናገደች ትሄዳለች። የሚያሳዝነው ዓለም ይበልጥ እየሞቀች የምትሄድበት መንገድ ላይ ነን። ወደ ከባቢ አየር ካርቦን ዳይኦክሳይድ መልቀቃችንን አላቆምንም። ይህንን ማድረጋችን በቀጠልን ቁጥር ዓለማችን እየሞቀች ነው የምትሄደው። ምድራችን ስትሞቅ ደግሞ ብዙ ውሃ እየተነነ ወደ ከባቢ አየር ይደርሳል። ይህ ከባድ ዝናብ እንዲፈጠር ያደርጋል።
የዓለም የአየር ሁኔታ ጥናት ፕሮግራም መሪ ማይክል ስፓሮም እንደሚሉት በአንታርክቲክ ያለው የበረዶ ግግር እየቀነሰ መምጣቱ ዓለማችን ከባድ ሙቀትንና አስቸጋሪ የአየር ሁኔታዎችን እንድታስተናግድ እያደረጋት ይገኛል። በፓሪስ እንደ አውሮፓውያን አቆጣጠር በ2015 195 የሚሆኑ የዓለም ሀገራት የዓለም ሙቀት መጨመርን በ1.5 ዲግሪ ሴልሺየስ ለመገደብ የሚያስችል ስምምነትን ተፈራርመዋል። ይህ ግን ተግባራዊ እየተደረገ አይደለም። የተባበሩት መንግስታት ድርጅት እንደሚለው በአየር ንብረት ለውጥ ዙሪያ ተጨባጭና አፋጣኝ እርምጃዎች ከተወሰዱ ብቻ የዓለም ሙቀት መጨመርን መገደብ ይቻላል። በዛፖሮጂያ አካባቢ ሩሲያ ኬሚካል የጦር መሳሪያን ተጠቅማለች ስትል ዩክሬን ከሳለች። ይህንን ክስ ትላንት በሞስኮ ያሰማው የኪየቭ መከላከያ ነው። ኖቫ ካዲናይቮ የተባለ የዛፖሮጂያ አካባቢ ሩሲያ ሁለት ጥቃቶችን ሰንዝራለች። በጥቃቱ ምንም አይነት ጉዳት አለመድረሱን ያስታወቀችው ኪየቭ ተተኳሾቹ ኬሚካልን የያዙ ስለመሆናቸው ግን አስታውቃለች። ጀነራል አሌክሳንደር እንዳሉት የሩሲያ ኃይሎች ሁሉንም ዓለም አቀፍ ስምምነቶች በጣሰ መልኩ ኬሚካል የጦር መሳሪያዎችን መጠቀማቸውን ቀጥለዋል ብለዋል። ጀነራል አሌክሳንደር ሞስኮ እንቅስቃሴያችንን ለመግታት የቻለችውን ሁሉ እያደረገች ነው፣ ስኬታማ ግን አትሆንም ሲሉ ተደምጠዋል። ሩሲያም በዩክሬን በኩል ተደጋጋሚ የሚቀርብባትን ኬሚካል የጦር መሳሪያን ተጠቅመሻል የሚሉ ክሶች ውድቅ አድርጋለች። የኬሚካል የጦር መሳሪያ በጦርነት ወቅት ጥቅም ላይ እንዳይውል የተለያዩ ዓለም አቀፍ ስምምነቶች ላይ ተደንግጎ እንደሚገኝ የዘገበው ፍራንስ 24 ነው። ለኢቲቪ 4 ማዕዘን ያዝናቸው ጉዳዮች እነዚህ ነበሩ። መቅደስ ጥላሁን አብሬያችሁ ቆይቻለሁ። በያላችሁበት መልካም ቀን ይሁንላችሁ።